ስለ የጋራ ካውንስሉ ነው የምናወራው። የጋራ ካውንስል አይ ቲንክ ስሙ ገና አዲስ ነው። ጽምዶ ማለት ነው። ዝም ብሎ በሌላ ስም መተው ነው እንጂ ጽምዶ ማለት ነው። ምንድነው ያሰቡት? መቀሌ ላይ ስብሰባ ነበረ። ያ ስብሰባ ወደ 7 የሚደርሱ ኢትዮጵያ ውስጥ የሚንቀሳቀሱ በትጥቅ ትግል የሚንቀሳቀሱ አካላቶችን ያሰባሰበ ነው። አፋብንም ጭምር አለበት። እነዚህ ምንድነው እሳቢያቸው? በራሳችን እኛ ኢትዮጵያውያን የህልውና ችግር ውስጥ የገባ ነው። በተናጠል በብልጽግና ተራ በተራ ስንቀጠቀጥ የነበርን ስንወጋ የነበርን አካላቶች የጋራ ነገር ፈጥረን ይሄ የጋራ ጠላታችንን ማስወገድ አለብን ብለው የሚስማሙበት ስምምነት ነው። የጋራ ካውንስል ያስብስብ ፈጥሮታል። ግን በቅርብ ጊዜ ይፋ ያደርጉታል። ይፋ ሲያደርጉት የበለጠ እንልበታለን። ከወዲሁ ግን ገና ከወዲሁ እነ ዘመነ ካሴ እነ ጀነራል ተፈራ ማሞ ከወዲሁ እያነሱት ነው ይሄንን አጀንዳ። ባለፈው ዘመነ ካሴ ከሌሎች ጋር መስራት ግዴታችን ነው፣ ከሌላ ሀገር መንግስትም ጋር ኢትዮጵያ ውስጥ ከሚንቀሳቀሱ ታጣቂዎችም ጋር መስራት ግዴታችን ነው የሚል ነገር አንስቷል። ወደ ማለማመድ መጥተዋል። አክቲቪስቶቻቸውም ስለዚሁ አጀንዳ ማንሳት ጀምረዋል። አሁን ላይ ዛሬ ደግሞ ጀነራል ተፈራ ማሞ እንደዚሁ ይሄንን ጉዳይ ሲያነሱት ሰማው። ሌላ ሀገር አያስፈልገንም፣ ሱዳን ምን ያደርግልናል፣ ግብጽኛ ምን ያደርግልናል፣ ኢትዮጵያውያን በቂ ነን ለዚህ የሚል ነገር ሲያነሱ ሰማው። ከትግራዩም ጋር ከኦሮሞም ጋር ከአፋሩም ከምናምኑም ጋር ሆነን ይሄንን አገዛዝ እንጥለዋለን ሲሉ ሰማው። እያወሩ ያሉት ስለ ጋራ ካውንስሉ ነው። የጋራ ካውንስሉ ነው። ስም ምናምን ሁሉ እኮ ፈጥሯል እኮ ይፋ ያድርገው ብለን ነው እንጂ ስም ምናምን ሁሉ ተፈጥሮለታል። እና ጉጉት ነገር አየው ነው የምላችሁ። በአፋብን በኩል ጉጉት ነገር አየው እና ለምን ጓጉ? እኔ እንደዛ አይነት ጥያቄ ነው መመለስ የምፈልገው። እኔ ደስ የሚለኝ እንዲህ አይነት ጥያቄዎችን መመለስ። ጉጉቱ ከምን መነጨ? ለምን ጓጉ? የሚያነሷቸው ነገሮች አሉ። አንደኛው የጋራ ጠላት ስለሆነ የሁላችንም ጠላት ስለሆነ በጋራ ልንታገለው ይገባል የሚል ነው አንዱ። እንመረምረዋለን። ሁለተኛው በአፋብን በኩል የሚነሳው ሌላኛው ምክንያት እኛ መንግስት ነው የምንሆነው። መንግስት ደግሞ የምንሆን ከሆነ ብልጽግና ለብቻችን መጣል እንችላለን፣ ለብቻችን ግን መንግስት መሆን አንችልም። ስለዚህ ከሌሎች አካላቶች ጋር መስራት ግዴታችን ነው። የትልቁ ግባችን ሊሳካ የሚችለው እንደዚህ አይነት ስብስብ በመፍጠር ነው የሚል ምክንያት ያቀርባሉ። እነዚህ በትክክል ምክንያት ናቸው ወይ ካልን እውነት ለመናገር አያሳምኑም። ይሄ የሚሉት ነገር አያሳውን። ለምሳሌ መንግስት ስለምንሆን የሚለው አንድ አባባል አለ አማራ ክልል የሚተረት፣ ይሄ ራስ ሳይጠና ጉተና የሚባል ማለት ይሄ በቃ የቆጡን አውርድ ብላ የብብቱን ጥልች አይነት ነበር። ገና እዛ ላይ መች ደረስክ? ገና እዛ ላይ መች ደረስክ? ይሄ ከአቅም በላይ ማሰብ ነው። ኦፍ ኮርስ መንግስት የመሆን ፍላጎት አለ። ነገር ግን ገና ጎሬላ ፋይቲንግ ላይ ያለ ሰራዊቱን በአግባቡ ያላደራጀ ስብስብ መንግስት ልሆን ስለሆነ ከሌሎች አካላቶች ጋር ልሰባሰብ ሲል ቀልድ ነው። ገና እዚህ ምስራቅ ጎጃም ምዕራብ ጎጃም እያለ የሚከፋፈል ስብስብ ማለት ነው። ገና የራሱን ልዩነት ያልፈታ፣ ገና ከራሱ ጋር ያልታረቀ፣ ገና አሁንም የፋኖ አደረጃጀቶችን በአንድ ጠርንፎ ያልያዘ ሰራዊት ያላቋቋመ አፋብን የሚባል ሰራዊት የለም። ኃላፊ አለው። የሰራዊቱ ኃላፊ ጄኔራል ተፈራ ማሞ ናቸው። ጄኔራል ተፈራ ማሞ አንድ ሰራዊት የላቸው።
አንድ እንደሚጠብቋቸው ፋኖች ካልሆኑ በስተቀር ሌላኛው ሰራዊት በምሬ ስር ነው። ሌላኛው ሰራዊት በዝናቡ ስር ነው። ሌላኛው ሰራዊት በሸዋ ላይ ያለው ልጅ ስር ነው። እንደዚህ ነው እንጂ በጄኔራል ተፈራ ማሞ ስር ምንም አይነት ሰራዊት የለም። ግን ዋነኛው የአፋብን ሰራዊት አዛዥ እሳቸው ናቸው። ስሙን ይዘውታል። ይህን ሳትፈታ ገና ጎሬላ ፋይቲንግ ላይ ያለ የመተየሮት ያለ አካል መንግስት ልሆን ስለሆነ አሁን ላይ ከሌሎች ጋር መስራት ግዴታዬ ነው የሚልበት ደረጃ ላይ አልደረስክም። ይሄ ሳይንቲፊክም አይደለም። ፍላጎቶች ደረጃ አላቸው። አንዱን ደረጃ ስታሟላ ነው አንዱ ፍላጎት ከለሚ ይመጣው። ፊዚዮሎጂካል ምናምን የሚባሉ ፍላጎቶች አሉ። ካልበላህ ምን ካላልክ ሌላ ፍላጎቶች አይኖሩህም። የመጀመሪያው ፍላጎት እዛ መብላት፣ መጠጣት፣ መልበስ፣ እሱ ደግሞ ሲሟላ በሰዎች ዘንድ ዋጋ ማግኘት፣ መከበር፣ እንዲህ አይነት ፍላጎቶች ይቀጥላል። ናቹራል ነው። ይሄ ሳይንቲፊክ ነው። ድርጅቶችም ልክ እንደዛው ናቸው። ልክ እንደዛው የሚያልሙት የሚፈልጉት በደረጃቸው ነው። ፋኖ እዛ ደረጃ ላይ አይደለም። አሁን መንግስትነትን ያልማል፣ ግን አሁን መንግስት ልሆን ስለሆነ የሚል ደረጃ ላይ ገና አልደረሰም። ይሄ ሀቅ ነው። ምክንያቱ ይሄ አይደለም። የጋራ ካውንስል ውስጥ መግባት የተፈለገበት ምክንያት ይሄ አይደለም። መንግስት ልሆን ስለሆነ ይሄ ፍላጎት ስብስቡ ሊኖረው አይችልም። በዚህ ሰዓት ላይ ሊኖረው አይችልም። ሁለተኛ በጋራ ልንታገለው ይገባል የሚለውም ነገር እሱም ብዙም አሳማኝ አይደለም። የጋራ ጠላታችን ስለሆነ በጋራ ልንታገለው ይገባል የሚለውም ነገር አንደኛ ነገር አንተ ወዳጅ ነህ ወይ ነው እርስ በርስ። ይሄ ለወዳጅ ለሆኑ አካላቶች የሚሰራ ነው። ብልጽግናን የምትቃወምበትን ነገር ህወሓትን ትቃወምበታል እኮ። አንዳንድ ጊዜ ግርም እኮ ነው የሚለኝ እውነት። ማህበረሰባችንን ዋጋ ብንሰጠው ጥሩ ነው። ሰው ይታዘበኛልም ይባላል። ትላንት የህልውና አደጋዬ ነው ያልከውን ሰው ወይም ደግሞ ያልከውን አካል ዛሬ ላይ እንደገና መጥተህ ወዳጄ ነው ብለህ ምንም ያ አካል ምንም ለውጥ ባላመጣበት አይነት ሁኔታ ለምሳሌ ኦላ የአማራን ሲጨፈጭፍ ነበር ነው የሚባለው። አሁንም አርሲ ስለሆነውም ነገር ኦላ ይከሰሳል። መቼም ኦላ አላደረገውም ልትሉ አትችሉ። አብዛኛው ክስ ሊሆን የሚችለው መንግስት እኮ እየተባበረው ነው እየፈቀደለት ነው እንጂ ኦላ በፍጹም ይሄን አልፈጸመም ሊል እንደዚህ ብሎ ሊከራከር የሚችል የአማራ ብሔርተኛ የሚኖር አይመስለኝም። ኦላ ቢፈጽመውም ግን መከላከል የነበረበት መንግስት ነው ብሎ ነው በመንግስት በኩል ተጠያቂነት የሚያደርገው። ወይንም መንግስት ራሱ ሽፋን እየሰጠው ነው እያገዘው ነው በከፊልም ይሁን በምናምን ይኖርበታል የሚል ክርክር አለ እንጂ ኦላ ከእንደዚህ አይነት ነገር ንጹህ ነው ተብሎ እኮ አይታሰብም። አሁን ከዚህ አካል ጋር የጋራ ካውንስል ፈጥር ነው ትላለህ ማለት ሰው ይታዘባል። ሰው አያስብም እንዴ? ያስባል እኮ እንዴ። የፈለገ ብንሆን እንዴት ይሄ አይገባንም? ይሄ መናቅ ነው እውነት። ኢትዮጵያውያንን ወይም ቆሜለታለሁ የምትለው ነው የማህበረሰብ ክፍል መናቅ ነው። ሌላ ምንም ትርጉም የለው። በዚህ ረገድ ምንም ለውጥ ያላመጣውን ኦላ አሁን ዛሬ ወዳጅ ሊሆን ቲፒኤልኤፍ ምንም ለውጥ አላመጣው። እንደውም ሁለቱ ብሔርተኞች የትግራይን ብሔርተኛ የአማራን ብሔርተኛ የሚከራከሩበትን ቦታ ካልወሰድኩ እያለ ነው ያለው። አሁን ይሄንንም እያለ ባለበት አይነት ሁኔታ በአማራ ህዝብ ላይ ያለውን አመለካከት ምንም ባልቀየረበት እንደውም ልክ ነበርን ይቅርታ መጠየቅ አለብን የሚል አይነት ስነ ልቦና ባዳበሩበት በዚህ ወቅት ላይ ወዳጅ ናቸው። ሰው ይታዘባል ጋይስ፣ ሰው ይታዘባል። ተቀይረው እንኳን ከሆነ እኮ ችግር እኮ ሰው ይቀየራል። ድርጅቶችም ይቀየራሉ። ሰው ለውጥ መጥቶ ተቀይሮ በአስተሳሰብም በምንም ተቀይሮ ቢሆን ምንም ችግር የለው። ግን መቼም እርግጠኛ ነኝ ቲፒኤልኤፍ ምዕራብ ትግራይ በሚለው ጉዳይ ላይ አጀንዳውን ይቀይራል ብላችሁ የምታስቡ ከሆነ በጣም ሞኝነት አይቀይርም።
ይህም ባልቀየረበት ሁኔታ ያንተ ወዳጅ እንዴት ሊሆን እንደቻለ እኔ ግራ ነው የሚገባኝ። ስለዚህ የጋራ ጠላታችን ስትል አንተ ራስህ እርስ በርስ ጠላት ነህ። እርስ በርስ ጠላት ነህ። ቲፒኤልኤፍም ጠላት ነው፣ ኦላም ጠላት ነው፣ አንተም ለነሱ ጠላት ነህ። ያውቁሃል እኮ ፍላጎትህ ምን እንደሆነ ጠንቅቀው እኮ ነው የሚያውቁ፣ ጠንቅቀው ነው የሚያውቁ። በእነዚህ ምክንያት አይደለም፣ ምክንያቱ ሌላ ነው፣ እነግራችኋለሁ። ፍላጎቱ ግን የቲፒኤልኤፍ ነው፣ አጀንዳው የቲፒኤልኤፍ ነው። ቲፒኤልኤፍ ከዚህ ቀደም የፌዴራል ኃይሎች ምናምን ብሎ አቋቁሞ ነበር። አሁንም ተመሳሳይ ያንን እያቋቋመ ነው ያለው። የፌዴራል ኃይሎች በሏቸው ነው ኦላ እነ ፋኖ ምናምን ነገር። አሁን ፋኖ የሶማሌ ብሔርተኛው ባለበት ተገንጣይ፣ የትግራይ ብሔርተኛው ባለበት ተገንጣይ፣ ኦላ ባለበት የኦሮሞ ብሔርተኛው ተገንጣይ፣ እነዚህ ሁሉ ባሉበት ፋኖ መዳረሻ አማራ ኦኬ እሱም ተገንጣይ ሆነ እንዴ? ግን አይ ቲንክ እንደዛ አይነት ፍላጎት የለውም። ምን እንደሚያደርግ ነው ያላቀ። እነዚህ አካላቶች በሙሉ ጨቋኛችን የሚሉት እኮ አካለው ፋኖ እና አስቡት እዛ ስብስብ ውስጥ ምን አይነት ስም እንደሚኖረው፣ ምን አይነት ተጽዕኖ እንደሚኖረው። ኢህአዴግ ውስጥ የነበረውን በአዴን ከመሆን ውጪ ሌላ ምንም ድርሻ የለውም። ይሄን ማወቅ ያስፈልጋል። እዛ ያለውን ስብስብ እዩት። አንድ ሁለት ፋኖ ራሱ የሚታመስ ኃይል ነው። ገና ምንም ውስጣዊ ልዩነቱን ምናምን ያልፈታ ጠንካራ ያለ ድርጅት አይደለም። እንደዛ አይነት ስብስብ አይደለም። ይዋጣል፣ እዛ ገብቶ ድምፁ አይሰማም፣ ያንሳል፣ ይሳቀቃል። ልክ እንደ በአዴን ማለት ነው። ኢህአዴግ ውስጥ በአዴን እንደዛ ነው። ይሄን ጨቋኝ ሊያወራ እንዲህ ነበር የሚባለው፣ ወይም ራሱ በአዴን እንዲባላለው ብሎ አስቦ ተሳቆ ነው የሚያወራው። እንደውም ከዛ በኋላ ምን አሳቀቀኝ ሁሉ ብሎ በቃ እነሱ የሚፈልጉትን ሁሉ ወደ ማውራት ሄደ። እነ ዘመነ ያንን ነው የሚሆኑት፣ በአዴንን ነው የሚሆኑት። ምንም እንዳትጠራጠሩ። ወይም አሁን ላይ ያለውን የአማራ ብልጽግና ነው የሚሆኑት። ከህወሓት ጋር ያለውን የጋራ ካውንስል ውስጥ ሲገቡ ሌላ ማንንም አይሆኑ። መጥፊያቸው ነው። እነሱ የሚተርፉበት መስሏቸው ነው፣ ግን መጥፊያቸው ነው። ታዩታላችሁ። ግን ከመግባት ውጭ ግን አማራጭ ያላቸው አይመስለኝም። እሱንም እነግራችኋለሁ እንድትረዷቸው ማለት ነው። እኔ እረዳችኋለሁ እና እኔ የተረዳሁበትን መንገድ እነግራችኋለሁ እናንተም እንድትረዷቸው። እዛ ውስጥ ይጠፋል። በአዴንን ነው የሚሆነው። ህወሓት እኮ አለ እዛ፣ ኦነግ አለ፣ ኦላ ማለት ነው። የሶማሊያው ተገንጣዩ አለ። በቃ እንዳለ እዛ ያለው ብሔርተኛ ነው። እነዚህ አካላቶች በሙሉ የመገንጠል ፍላጎት ያላቸው ናቸው። እንገንጠል ደግሞ የሚሉት ጨቋኝ የሚባለው የህብረተሰብ ክፍል አላኖረንም ብለው ነው። ለምን እዛው ተፋኑ ምንድነው የሚሰራው? ለዚያውም አሁን ባለች አቅም እዛ ደግሞ ሲገባ ገና ይከፈላል። እዛ ደግሞ ሲገባ አሁን ያለው አቅም ደግሞ ይበለጥ ያንሳል። ግን መግባት አማራጭ የለውም፣ ግዴታው ነው። መንግስት ሊሆን ስለሆነ አይደለም የሚገባው። የጋራ ጠላታችን ስላለ እኛ የጋራ ወዳጆች በጋራ እንግጠመው ብለው አይደለም። ለዛም አይደለም ለጄኔራል ተፈራ ማሞ ያሰሉት ስሌት እሱ አይደለም። ጄኔራል ተፈራ ማሞ እንኳን አይ ቲንክ እነ ዘመነን ከመከተል ውጪ ሌላ ምርጫ የላቸውም። አይ ቲንክ ስሌት ውስጥ የሉበትም። ጄኔራል ተፈራ ማሞ ስሌት ውስጥ ያሉበት አይመስለኝም። ስሌቱ የዘመነ ነው። ከአስረስም ጋር በደንብ የሚግባቡበት አይመስለኝም በዚህ ጉዳይ ላይ። አስረስ ትንሽ ራቅ የማለት ፍላጎት አለው። በዋናነት ይህንን ጉዳይ ይዞት እየቀጠለ ያለው ዘመነ ካሴ ነው። የጋራ ካውንስል እሱ ነው እዛ የተሰበሰበ ምናምን ያለውና በቂም የሆነ መረጃ ምናምን አስረስ ያላቸው አይመስለኝም። በዛም ምክንያት አጀንዳውን እነሱ መግፋት አልፈለጉም። ጄኔራሉ ያው እነሱን ከመከተል ውጪ ምርጫ የላቸውም። እንደዚህ ሊዋጥ የሚችልበት አንደኛ አሁን ያለውን አቅም ሊያጣም ይችልበት
እዛም ከገባም በኋላ ደግሞ ሌላ ብአዴን የሚሆንበትን አይነት አማራጭ ለምን ለመምረጥ ተገደደ ነው። በነገራችን ላይ በፍላጎት አይደለም፣ በግዴታ ነው። መረዳት ያለባችሁም እሱን ነው። ተገደው ነው። አማራጭ የለም፣ አማራጭ የለም። በፍላጎት ቢሆን ባይገቡ ደስተኛ ናቸው። የጋራ ካውንስል የሚባል ውስጥ ባይገቡ ደስተኛ ናቸው። ነገር ግን ተገደው ነው የሚገቡት እና አሁን ላይ በደንብ እያነሷት ያሉት ነገር ያው ዞሮ ዞሮ ሰውን ለማስለመድ ነገ ከነገ ወዲያ አዲስ ሆኖበት እንዴ የሚል አይነት ሌላ አይነት ጥያቄ ውስጥ እንዳይፈጠር ነው። በነገራችን ላይ መግባታቸው ግዴታም ነው። ቢገቡ ምን ጥሩ ነው ባይ ነኝ። ይሄንን ወቁልኝ። እሺ የኔን አቋም ማለት ለምን እዛ ገቡ ብዬ አይደለም እንዲህ የምናገረው። እኔ ቢገቡ ደስተኛ ነኝ። እዛ የጋራ ካውንስል ምናምን ባለ በቃ ታጣቂዎቹ ምናምን አንድ ላይ ሰብሰብ ቢሉ እውነቴን ነው እምላችሁ ደስተኛ ይጠራል። ነገሩ ጥርት ይላል። ሰው ፖለቲካው ወዴት እየሄደ ነው የሚለውን በደንብም ለማወቅ ይረዳል። አቋምንም በደንብ ለመለየት ይጠቅማል። ዞን እንዲሰብሰብ ቢሉ ጥሩ ነው። ምናልባት ጥሩም ነገርም ሊኖረው ይችላል፣ አይታወቅም እኮ። ሰው ከዚህም በላይ ነው የሚጠብቅብን። ስለዚህ ለኢትዮጵያ ደግሞ ዋስትና የሚሆን ብልጽግናን በዛ አይነት ትርክት ነው መግጠም ያለብን ብለው ለኢትዮጵያ ዋስትና የሚሆን ስብስብ ደግሞ መፍጠር አለብን ሊባል ይችላል። መቀራረብ የማይፈጥረው ነገር የለም፣ አይታወቅም። መቀራረቡ ደግሞ የተሻለ አይነት ስብስብ ፈጥረን የተሻለ ትርክት ፈጥረን ደግሞ እንምጣ ወደሚል አይነት ነገር ሊያመጣቸው ይችላል፣ አይታወቅም። እና ጠልቼው እንዳይመስላችሁ ብዬ ነው። አፋብን እነ ዘመነ ግን ተገደው ነው የሚገቡበት። አሁን የሚያስገድድ ነገር አላቸው። የህልውና ጉዳይ ተስፋ የመቁረጥ ውስጥ ሁኔታ ውስጥ ናቸው ያሉት። ብዙ ሰው አልተረዳላቸውም እንጂ በጣም ችግር ውስጥ ናቸው። በጣም ዕለት ተዕለት ማሽቆልቆላቸውን ነው እያዩት ያሉት። ይሄ እውነታ ነው የምነግራቸው። ወሬው የበዛው ለዛ ነው። አለን ለማለት ነው ወሬው የበዛው። በተጨባጭ በጣም ተስፋ አስቆራጭ ሁኔታ ውስጥ እየገቡ ነው። አንዱ በጣም ተስፋ ያስቆረጣቸው ነገር የራሳቸው ውስጣዊ ልዩነትን መፍታት አልቻሉም። አሁን ብዙ ሰዎች ይሏቸዋል ውስጥ ላይ አንዱ ነው ይሏቸዋል። አልቻሉም። እነሱ ስላልፈለጉ አይደለም ያሉት። ይፈልጋሉ፣ ሁሉም ይፈልጋሉ፣ ግን አንድ ነገር ማሸነፍ አልቻሉም። ራሳቸውን ማሸነፍ አልቻሉም። በቃ ከባዱ ነገር እሱ። ትግል ላይ ደግሞ ራስን ካላሸነፍ ሌላውን አታሸንፍ። በቃ ያልቻሉት እሱ ነው እንጂ ፈልገዋል እኮ ሞክረዋል እኮ። ሆነን ሲሉ ብጠስ እያለ ተቸገሩ። ጥረዋል፣ አንድ ለመሆን ሞክረዋል፣ ግን ራሳቸውን ማሸነፍ ግን አልቻሉም። ያንዳንዱ የራሱ የሆነ ፍላጎት ያን መጣል ከባድ ሆነባቸው። እሱን ደግሞ እስካልጣሉ ጊዜ ድረስ በትክክል አንድ መሆን አይችልም። አሁን አፋብን አንድ አይደለም። አንድ ይሆናል ብለው ሞክረውታል፣ ግን በቃ አልሆነም። አለመሆን አይደለም ደግሞ ችግሩ። ከዛ ሁሉ ደግሞ አልፎ በአንድ አካባቢ ላይ ምዕራብ ምስራቅ ደግሞ ወደሚል ክፍል ውስጥ ደግሞ መጡ። አያችሁ ማለት ከነበሩበት ላይ ወደ ማደግ ሳይሆን ወደ ዝቅታ ወደ መውረድ ደግሞ የተሸጋገሩ መጡ። የእድገት ደረጃ አይደለም እያሳዩ የመጡት። ድርጅታዊ አካሄዳቸው አሁን ላይ ወደ መከፋፈል ወደ አቅጣጫ በቃ ደግሞ ከጎጥም ከምንም ወደ አቅጣጫ ደግሞ እየተቀየረ መጣ። ምዕራብ ምስራቅ ወደሚል አይነት ነገር። ይሄ ተስፋ አስቆርጧቸዋል። በቃ የራሳችንን ችግር አንፈታም። ይህን ደግሞ ካልፈታን እና ወደ አንድ ደግሞ መምጣት ካልቻልን ህዝቡ አይቀበልን እና የህዝቡንም ሁኔታ ሲያዩት የህዝቡ
ጥበቃ ነበረው። ነገር ግን በዛ ደረጃ እነሱን ማግኘት ስላልቻለ ድጋፉ ዕለት ተዕለት እየቀነሰ ነው እየመጣ ያለው። አይተውታል፣ ይሄን በደንብ ገምግመዋል። በቃ አንድ መሆን አልቻልም። በዚህም ምክንያት ህዝቡ ላይ የፈጠርነውን ጥበቃ ማሟላት አልቻልም። በዛ ምክንያት ደግሞ ሰው በቃ እኛን እየተወ አማራጭ አድርጎ ማየቱን ማለት ነው እየተወ እየመጣ ነው። በእንደዚህ አይነት ሁኔታ ሰርቫይቭ እናደርጋለን ወይ? በእንደዚህ አይነት ሁኔታ ውስጥ ሰርቫይቭ ማድረግ እንችላለን ወይ? ልትረዷቸው የሚገባው ይሄንን። ኦፍኮርስ ችግሩ የራሳቸው ነው። ራሳቸውን ማሸነፍ አለመቻላቸው ነው። ግን ራሳቸውን ማሸነፍ አለመቻላቸው አንዱ ለአንዱ ራሱን ወይም ደግሞ ለቆሙለት ኮዝ ራሳቸውን ማስገዛት አለመቻላቸው በማህበረሰብ ውስጥ ያላቸውን ቅቡልነት ዕለት ተዕለት እያጡት እንዲመጡ አደረጋቸው። የማህበረሰቡን ቅቡልነት ደግሞ ለመጨመር ማህበረሰቡ ከነሱ የሚጠብቀውን ነገር ደግሞ መስጠት አልቻሉም። በቃ አንድ መሆን አልቻሉም። አንድ መሆን አለመቻላቸው አቅማቸው ነው ጎዳው። በቃ እነዚህ ሰዎች ዝም ብሎ ማውራት ብቻ ነው፣ ወሬ ብቻ ሆነዋል። በዚህ ምክንያት ህልውናቸው አደጋ ውስጥ ገባ። ሰርቫይቭ እናደርጋለን ወይ ብለው ሲጠይቁ አዎ የሚል ጮክ ያለ ድምፅ እዛ ደረጃ ውስጥ አይሰሙም። ይሄ ነገ ከነገ ወዲያ ሰራዊቱንም ተስፋ እያስቆረጠ ወደ መበታተን ወደ ምናምን ነገር ይሄድና ሊከስሙ ይችላሉ። ከወዲሁ ምን ማድረግ አለባቸው? የግድ የሆነ ነገር ማድረግ አለባቸው። ለሰርቫይቫል ማለት ነው። የሆነ ነገር ማድረግ አለባቸው። አማራጭ አንድ። ሁለት፣ የሎጂስቲክ እጥረት። አሁን የህዝቡ ድጋፍ እየቀነሰም ሲመጣ አቅሙም እኮ የተሟጠጠ እኮ ነው። ብልጽግና ደግሞ ክፋቱ ምንድነው የሚያደርገው? ራሱ ህዝቡን ነው የሚመታው። የህዝቡን አቅም ነው የሚሰብረው። ህዝቡን በዛ ምክንያት ተዳከመ። በጦርነቱ ያለውን ሰጥቶ ተዳከመ። ዲያስፖራው ተዳክሟል። አሁን ላይ ተዳክሟል። መስጠት አይችልም። አሁን ላይ ያዩትኝ ነው። ዲያስፖራው በጣም ከብዶታል። ይጠይቁታል፣ ግን መስጠት ተቸግሯል። የለውም። ኑሮ ይጨምራል። የሱን ኪስ ደግሞ በዚህም በዛም የሚሰበው ብዙ ነው። ለዚህ እየተባለ እንዴ ግራ ገባው። ግራ ገባው። ለማን? ለራሱም ለቤተሰቡም ለትግሉም እንዳይሆን እየሆነ መጣ። መሰላቸት፣ ፋቲግ ተፈጠረ። አሁን ድካም እና የሎጂስቲክ እጥረት መጣ። እንግዲህ ተመልከቱ፣ የህዝቡ ቅቡልነት እያነሰ ነው። የሎጂስቲክ ደግሞ ነገር ጠፋ። እነዚህ ሰዎች በህግ አይታወቁ፣ በህግ ህልውና የለውም። ህልውናቸው የህዝብ ወኪል ነን ተብለው መታየታቸው ነው። ህልውናቸው ከመሳሪያቸው ጋር የተያያዘ ነው። ህልውናቸውን የሚያስጠብቁት በህግ አይደለም፣ በመሳሪያ ነው። ህልውናቸው ሊቀጥል የሚችለው በህዝቡ በኩል ቅቡልነት ሲኖራቸው ነው። የህዝቡ ቅቡልነት እያነሰ መምጣት፣ የሎጂስቲክ እጥረት እየገጠመ መምጣት፣ እነዚህ ነገሮች የህልውና አደጋ ውስጥ እየከተቷቸው መጣ። ከዛ ውጪ ደግሞ የጠላት የሚሉት ወይም የብልጽግና ደግሞ እርምጃውም ጠንከር እያለ መጣ። በተለይ ደግሞ አሁን ከዚህ በኋላ ደግሞ ይጠነክራል። በተለይ ከምርጫው በኋላ በጣም ይጠነክራል። እነሱም ይሄን አውቀውታል። በነገራችን ላይ በደንብ ጥሩ ገምግመዋል። ራሳቸው ጥሩ ገምግመዋል። እርምጃው እየጠነከረ ይመጣል። የህዝቡ ቅቡልነት እያነሰ ነው። ሎጂስቲክ እያጠረ ነው። ማለት በቂ የለም። ብዙ እኮ ነው የሚፈልጉት። አሁን ያላቸው እኮ አይበቃም። ምክንያቱም አሁን ያላቸው ፍላጎታቸውን ለማሳካት ተጨማሪ ሎጂስቲክ ያስፈልጋቸዋል። እንዲህ ክላሽ ማድረክን ምናምን ሲሉ ሰማለ። ግን ክላሽ ብቻውን በቂ አይደለም። የአገር ክላሽ ከሰማይ ቢዘንብላቸውም የትም አይደርሱበት። ከፍ ያለ
ትጥቅ ምናምን ነገር ማግኘት ይጠበቅባቸዋል። ሎጂስቲክ ምናምን ስላችሁ እሱን ማለት ነው። አላቸው እኮ እየማረኩ ምናምን እንዳትሉ፣ ተጣጣፊ ክላሽ ምናምን እንደዚህ ይማርካሉ፣ ግን እሱ የትም አያደርስም። ከዛ ከፍ ያሉ የቡድን መሳሪያዎች፣ ከባባድ መሳሪያዎች ምናምን ነገር ያስፈልጋቸዋል። እሱን ሳትይዝ አትመጣም። እና ደግሞ ጠላት የሚሉት ደግሞ ብልጽግና አሁን መንግስት ሆኛለሁ ብሏል። አሁን ደግሞ ጠንከር ያለ እርምጃ ሊወስድ ነው። በቃ የአማራ ህዝብ ተቀብሎኛል የሚል ሞራል እየፈጠረ ነው ያለው። ሞራል እየፈጠረ ነው ያለው። በቃ እንደዛ ነው እሱ እየተረዳ ያለው። ስለዚህ በደንብ ገብቷቸዋል። ስለዚህ አደጋ ውስጥ ናቸው። አደጋ ውስጥ ናቸው። ለምን ቲፒኤልኤፍ አይደለም? ማንስ ቢሆን ለምን ወልቃይትን አይደለም? ሙሉ ጎንደርን ለምን አይጠይቅም? እንዴ ለምን ከጎጃምን ቢሆን ራሱ ቢጠይቅ ችግር የለባቸው። አሁን ምንድነው ማድረግ ያለባቸው? ሰርቫይቭ መትረፍ ነው ያለባቸው። ብዙ ጊዜ ታጣቂዎች የማይጠቅማቸው ለነሱ የማይመች ትብብር ውስጥ ወይም አንድነት ውስጥ የሚገቡት ህልውናቸውን ለማስቀጠል። ይሄ የጋራ ካውንስል ማንን ይጠቅማል ካላችሁ ቲፒኤልኤፍ ነው የሚጠቅመው። ቲፒኤልኤፍ አንድ ያጣው ትልቅ ነገር አለ፣ እሱን ይክስለታል ወይም ይክስልኛል ብሎ ያስባል። አንድነቱን አጥቷል፣ የራሱን አንድነት። ይሄ ያመጣብኝን ኮስት ወይም ይሄ ነገር የሚያስከፍለኝን ነገር በነፋኖ በነኦላ በምናምን ነገር ሸፋፍነዋለሁ አካክሰዋለሁኝ ብሎ ነው። አንድነቱም ደግሞ ቢኖር እነዚህም አካላቶች ወደ ብልጽግና ከሚሄዱ ገለልተኛም ከሚሆኑ ከቲፒኤልኤፍ ጋር መሆናቸው ይጠቅመዋል። ለሁለት ቲፒኤልኤፍ ይጠቅመዋል። እሱ አስቦ ምናምን ብሎ ነው ያደረገው። ምንም የሚሰጠው ነገር የለም። የቆመላቸው አጀንዳዎች እንዳሉ ናቸው። ግዛት ማስመለስ እንዳለ ነው። የጋራ ካውንስል ውስጥ ሲገባ የሚቀይረው ነገር የለውም። ቲፒኤልኤፍ ፋኖ ተጎጂ ነው። ታዩታላችሁ። ነገር ከነገ ወዲያ የጋራ ካውንስል ይፋ ሲያደርጉ ሊያጮሁት ይሞክራሉ። ነገር ግን የዛን ሰዓት ላይ ልክ ይሄ የሙሴ በትር ቀይ ባህርን ሲከፍል እንደታየው መሬቱ እስኪታይ ድረስ የአማራ ብሔርተኛ የፖለቲካ ማህበረሰብ ሲከፈል ታዩታላችሁ። መሬቱ እስኪታይ ድረስ ማለት ምንም የሚሸፍነው ነገር የለም። ልዩነቱን የዛን ሰዓት ልዩነት አለ። አሁን ግን የሸፈነው ነገር ግን አለ። ትልቅ ነገር ሊያሳልፍ በሚችል አይነት መልኩ ያ የፖለቲካ ማህበረሰብ ስንጥቅ ሲል ታዩታላችሁ። የታወጀ ጊዜ፣ ይፋ የተደረገ ጊዜ ነው ማለት ነው። ያውቁታል እነሱ። ግን ምን ይሁኑ? ምርጫ የለም። ሰርቫይቭ ማድረግ አለባቸው። መትረፍ አለባቸው። እዛ ውስጥ ገብተው ጊዜ መግዛት አለባቸው። እዛ ውስጥ ሲገቡ ጠፉ አይባልም። አሉ። የት? የጋራ ካውንስል ውስጥ አሉ። በጋራ ካውንስል ውስጥ አለን ይሏቸዋል ማለት ነው። አሁን ለብቻ ሲሆን ጠፉ ሊባል፣ ግን በዛ በጋራ ካውንስል ውስጥ ግን ሲኖሩ ህዋት ይኖራል ወይ ኦላ ይኖራል ምናምን ነገር። በዛ ውስጥ ማን አለ? እነሱ ማለት ሰርቬይ ያደርጋሉ። ለብቻቸው ግን በአቅጣጫ እየተከፋፈሉ ነው። ይሄ መከፋፈል እርስ በርስ ግጭት ውስጥ ይከታቸዋል። ከዛን ቀስ እያሉ ይከስማሉ። አሁን ምን መሆን አለባቸው? በሆነ ነገር ውስጥ መግባት አለባቸው። ጊዜ ለማግኘት በሆነ ነገር ውስጥ መግባት አለባቸው። ምርጫ የለም። የማይጠቅማቸው ስብስብ ነው። በጭራሽ በጋራ ካውንስሉ ውስጥ የአማራ ህዝብ ጥያቄ ይመለሳል ተብሎ በፍጹም አይታሰብም። ያ ማለት ትላንት የነበረው ኢህአዲግ የአማራን ህዝብ ጥያቄ ይመልስ ነበረ ብሎ እንደመከራከር ነው። አሁን የሚፈጠረው ካውንስል ኢህአዲግ ነው፣ ሌላ አይደለም። ኢህአዲግ ነው። ቲፒኤልኤፍ የበላይ የሆነበት ኢህአዲግ ነው፣ ሌላ ነገር የለው። እና ሊሉን የፈለጉት ነገር ኢህአዲግን መታገላችን ስህተት ነበረ ሊሉን ነው። እዛ ገብተው አሁን ያለው ህገ መንግስት እንዲቀጥል የሚፈልጉ ናቸው። እንደውም ጭራሽ ይሄ ህገ መንግስት ራሱ ዋስትና እንደውም ስላልሰጠን
ከዛም በበለጠ አይነት ሁኔታ ዋስትና ሊሰጠን በሚችል አይነት መልኩ ሁሉ መሻሻል አለበት የሚሉ ናቸው። አይተውታል። በቲፒኤልኤፍ ራሱ ያጸደቀው ህገ መንግስት እኮ ራሱን በራሱን ለማስተዳደር ዋስትና አልሰጠውም ብለው አይተዋል። ቲፒኤልኤፍም ይሄንን ሲቆጭ ሰምተዋል። እና ይሄ እንደውም የበለጠ ዋስትና በሚሰጥ አይነት መልኩ ህገ መንግስቱ እንዲሻሻል ማለት ኮንፌደሬት እንድንሆን ወይንም ደግሞ ሀገር መሆን የሚፈልጉ ናቸው፣ ሌላ አይደለም። ለካ ህገ መንግስት ዋስትና አይሆነንም ብለው የተቆጩ ናቸው። በፊት ላይ የመገንጠል መብትን ማስገባታችን ዋስትና ይሰጠናል ብለው የተስማሙ አካላቶች ናቸው። ግን ከ20 ምናምን ዓመት በኋላ ግን ሲያዩት ለካ ህገ መንግስትም ላይ ማስፈር ለካ ዋስትና የለውም፣ ስለዚህ ከመንግስት ላይ ከማስፈርም ባሻገር መሄድ አለብን የሚሉ አካላቶች ናቸው። እነ ዘመነ ካሴ እዛ ውስጥ ነው እንግባ እያሉ እንደውም ከብአዴን በጣም በባሰ አይነት ሁኔታ ውስጥ ነው እዛ የሚቀመጡት። ጥያቄ የለው ሊብዙ ነው ከብአዴን ሁላ ማለት ነው። ግን ምንድነው የተፈለገው? መትረፍ አለባቸው። አሁን በራሳቸው ላይ ተስፋ ቆርጠዋል። በቃ እኛ ተግባብተን አንድ ምንሆን አይደለም። አንድ ደግሞ መሆን እስካልቻልን ጊዜ ድረስ ደግሞ ይሄ የተራዘመ የመጣው ጦርነት ይከፋፍለናል። ምን ይለናል? ሰው ሰራዊቱም እየተበተነ ምናምን መጥቶ የሆነ ጊዜ ላይ በቃ ስደተኛ ሆነን አክቲቪስት ሆነን ልንቀጥል እንችላለን የሚል ስጋት አላቸው። ምን መሆን አለባቸው? የግድ አፋብን የጋራ ካውንስል ውስጥ ገባ ተብሎ በዛው ሰርቬይ ማድረግ አለባቸው። በቃ አፋብን ሲባል ማን ትላለ? የጎንደር ፋኖ አለ ትላለ፣ የወሎ አለ ትላለ፣ የሸዋው አለ ትላለ፣ የጎጃሙ አለ ትላለ። እነዚህ እኮ ስብስቦች እኮ ምናልባት ትላንት ከነበሩበት አንፃር በጣም ተዳክመው እኮ ሊሆኑ ይችላሉ። ግን በአፋብን ስር ማን አለ? የጎንደር ፋኖ አለ፣ ታውቀዋለህ። ሰርቬይ እያደረገ ነው። ምናልባት ተዳክሞ ይሆናል፣ ቢጠፋም አታውቅም። ምክንያቱም በአፋብን ተሸፍኗል። አሁን አፋብንም በማን ሊሸፈን ነው? በጋራ ካውንስል ውስጥ ሊሸፈን ነው። እና አቅሙ ምንም ቢዳከም ግን ሌሎቹ እስካሉ ጊዜ ድረስ በዛ ውስጥ ምን ይላል? ሰርቬይ ያደርጋል። በራሳቸው ላይ ህልውናቸውን በማስቀጠል ረገድ ተስፋ ቆርጠዋል። ስለዚህ አማራጭ የለንም። አሁን ላይ የጋራ ካውንስል ውስጥ ገብተን ህልውናችንን እናስቀጥል እያሉ ነው እንጂ ለዛ ነው እንጂ ዋነኛው ምክንያት እሱ ነው እንጂ ቲፒኤልኤፍ ወዳጅ ነው ብለው አይደለም። ደግሞ መንግስት ልንሆን ስለሆነ ሽግግር መንግስት ልናቋቁም ስለሆነ ምናምን ተብሎም አይደለም። እዛ ሲገባ የበለጠ ይዳከማል። ግን ችግር የለውም። በጋራ ካውንስል ውስጥ አፋብን አለ ይባላል። በቃ የተገነጠሉት ደግሞ ከዛ ውጪ የሆኑት እንደ አመፀኛ እንደ አንጃ ይቆጠራሉ፣ እንደ ብልጽግና ይፈረጃሉ። አፋብን ግን እዛ ይቀጥላል። ዋነኛው ምክንያት የህልውና አደጋ ውስጥ ስላሉ ነው። ጉጉቱ ከዛ ነው የመነጨው። በነዘመነ ካሴ በኩል የምታዩት የጋራ ካውንስል ምናምን የሚሉ አይነት ጉጉት ልንተርፍ ነው ከሚል እንጂ እነሱን ስለሚጠቅም የሚጠቅመው ቲፒኤልኤፍ ነው። አጀንዳውም ቲፒኤልኤፍ ነው። እኛ እኮ ነበርንበት። እኛ አይደለም ጀማሪውስ እንደዚህ አይነቱን ነገር እኮ እኛ እኮ ነን እኮ የጀመርነው። እናውቀዋለን ቲፒኤልኤፍን በደንብ ሊጠቅሙ እንደሚችል እና የአፋብን ጉዳይ የህልውና ጉዳይ ነው። ጉጉቱ ከዛ የመነጨ ነው። ጄኔራል ተፈራ ማሞም አሁን በቃ ኤርትራ ምናምን አያስፈልገንም፣ ሱዳን አያስፈልግም፣ ተውት። እነዚህ አካላቶች አሉ፣ ጽምዶ ነው አሉ፣ ምንም ጥያቄ የለው አሉ። ግን እነዚህ አካላቶች መኖራቸው የሆነ ባንዳ ያስብለናል፣ የሀገር ክህደት ተደርጎ ይታይብናል። የዓለም አቀፉ ማህበረሰብም ሌላ ትርጉም ይሰጣል። ምክንያቱም ዞሮ ቀጠናውን መበጥበጥ ተደርጎ ሊታይ ይችላል። ሱዳንንም አስገብተ ኤርትራንም ስታስገባ እንዴ ምንድነው አላማችሁ ይባላል። እነዚህን አካላቶች የሌሉበት በሚል ውስጥ ላይ ያሉ አካላቶች ናቸው ይሄን የፈጠሩት በሚል ነው እንግዲህ ሊያደርጉት የፈለጉ ያሉት ይሄ ጋራ ካውንስል የሚባለው